ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ለእናንተ የአንድ ደቂቃ ስራ ናት፣ ለእኛ ግን ይጠቅመናል። ቪዲዮችን ብዙ ሰዎች ላይ እንዲደርስ ይሆንላል። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ቴሌግራም ሊሆን ይችላል፣ ኢንስታግራም፣ ኢሞ፣ ዋትሳፕ፣ ፌስቡክ ላይ ገብታችሁ ከጓደኞቻችሁ ጋር ቻት ስታደረጉ መልእክታችሁን፣ ሀሳባችሁን መግለብ ብፈልጉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ የኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮችን እየለቀቅ እንገኛለን። ሁሌም እንደምላችሁ በቃ አማርኛ ማንበብ መጻፍ ለሚችል ሰው አማርኛ በእንግሊዝኛ በጣም ቀላል ነው። የአንድ ወር የሁለት ወር ትምህርት ነው። ባለፈውም እንዳልኳችሁ ትንሽ ሊያስቸግር የሚችል ኖርማል እንግሊዝኛው ትንሽ ሰዓትም ሊወስድ ይችላል፣ ትዕግስትም ሊጠይቅ ይችላል እንጂ አማርኛ በእንግሊዝኛ በጣም ቀላል ነው ማለት ነው። ስለዚህ ሁላችሁም እንግሊዝኛ ውስጥ 26 ሌተሮች አሉ፣ ስሞል ሌተርና ካፒታል ሌተር። ከዛ ውስጥ ደግሞ 5 ቫውል፣ 21 ኮንሶናንት አናባቢና ተነባቢዎችን ከለያችሁ አማርኛ ላይ ያሉ 34ቱን ፊደል ወደ እንግሊዝኛ ተቀየራችሁ በአንድ ላይ ያጣመራችሁ በቃ ቃላት መመስረትና አረፍተ ነገር መስራት ትችላላችሁ ማለት ነው። የአንድ ወር የሁለት ወር ትምህርት ነው። ከዛ በተረፈ በዛሬ ትምህርታችን ደግሞ ብዙ ጊዜ የምንጠቀማቸው ቃላቶችን እንዴት አድርገን እንቀይራለን የሚለውን አብረን የምናያለን። ወደ ትምህርቱ ከመግባት በፊት ግን ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ከሰኞ እስከ ዓርብ ለአንዳንድ ሰዓት ኦንላይን በዙም፣ በቴሌግራም፣ በኢሞ፣ በዋትሳፕ እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ደውሉልን፣ ሀይበሉን ማውራት እንችላለን ማለት ነው። ወደ ዛሬው ትምህርት ስጀምር ብዙ ጊዜ የምንጠቀማቸው ቃላቶችን ወደ እንግሊዝኛ መቀየር ነው። እስክሪብቶና ወረቀት እዛችሁ ተከታተሉ። ልጀምር። እዚህ ጋር እሱ እንደምታዩት ብዙ ጊዜ የምንጠቀማቸው ቃላቶች ይላል። እሺ መጀመሪያ ወንድሜ ስልክ ደወለልኝ። ወንድሜ ስልክ ደወለልኝ ብላችሁ መጻፍ ብትፈልጉ ኦኬ፣ እንዴት እንደሚጣፍ ላሳያችሁ። አንድ የአማርኛው ልድገመው። ወንድሜ ስልክ ደወለልኝ። በአንድ ላይ አማርኛው ምን ይላል? ወንድሜ ስልክ ደወለልኝ። በዚያውም ደግሞ አማርኛ ትንሽ የሚያስቸግራችሁ ሞካሪ የሆናችሁ ልጆች እዚህ ጋር በደንብ ማሻሻል ትችላላችሁ ማለት ነው። በአንድ ድንጋይ ሁለት ወፍ እንደሚባል። ስለዚህ ወ ለመጣፍ ደብሊው እና ኢ፣ ን ስድስተኛ ናት፣ ኤን ብቻዋን፣ ድ አሁንም ስድስተኛ ናት፣ ድ ብቻዋን፣ ሜ አምስተኛ ናት፣ ኤም እና ኢ። ወንድሜ ስ ስድስተኛ ናት። እዚህ ጋር ስም ልም ስድስተኛ ስለሆኑ ሁለት ስድስተኛ ፊደሎች በአንድ ላይ ተከታትለው ሲመጡ አይን መጠቀም እንችላለን ማለት ነው። አንደኛ ስለዚህ ስ የምትለዋል ኤስ እና አይ፣ ል ኤል ብቻዋን፣ ክ ኬ ብቻዋን፣ ስልክ ደ ዲ እና ኢ፣ ወ ደብሊው ኢ፣ ለ ኤል ኢ፣ ል ኤል ብቻዋን፣ ኝ ጂን። ስለዚህ ወንድሜ ስልክ ደወለልኝ። ወንድሜ የሚለውን እንደዚህ ጣፍኩኝ፣ ስልክ የሚለውን እንደዚህ፣ ደወለልኝ የሚለውን ይሄው። ስለዚህ በአንድ ላይ ወንድሜ ስልክ ደወለልኝ። መጀመሪያ ማወቅ ያለባችሁ ተነባቢ ፊደሉን ካወቃችሁ በኋላ ከዛ ስንተኛ እንደሆነ። በባለፈውም ሁሌ እንደምላችሁ ቫውሎች 5 ቫውሎች አሉ አይደለ? ከዛ 7ቱን ቤተሰብ እንዴት እንደምንጥፍ አንደኛ ላይ ቫውል ኢን እንጠቀማለን ብያለው። ሁለተኛ ላይ ቫውል ዩን እንጠቀማለን። ሶስተኛ ላይ ቫውል አይ፣ አራተኛ ላይ ደግሞ ቫውል ኤ፣ አምስተኛ ላይ ከአንደኛው ጋር ተመሳሳይ ነው። ብዙ አስተማሪዎች አይ ይላሉ፣ ግን ብዙ ጊዜ የምንጠቀመው ኢ ነው ማለት ነው። እዩብኝ የሰው ስም ስንጥፍም ሆነ ብዙ ጊዜ የምንጠቀመው አይ ቀደም ነበር በፊት ነበር የምንጠቀማት እንጂ አሁን ግን ኢ ነው ብዙ ጊዜ ማለት ነው፣ ጽሁፍ ላይም ሆነ ንባብ ላይ። እሺ ስድስተኛ ደግሞ ምንም፣ ሰባተኛ ላይ ደግሞ ቫውል ኦ። በቃ አማርኛ በእንግሊዝኛ ለመማር ግዴታ እነዚህም በቃ አይምሯችሁ ላይ ቁጭ ማድረግ አለባችሁ ስታነቡም ሆነ ስጥፉ። አምሳሌ ቢና ኦን በአንድ ላይ አግኝታችሁ፣ ስለዚህ ኦ ካለ ሰባተኛ ፊደል ጥሩ ብያችኋለሁ። ከማን ጋር የምንጠራው ብትሉኝ ከኦ በፊት በስተግራ በኩል ያለችዋን ፊደል። አሁን እዚህ ጋር ተነባቢ ቢ እንደማን የምትነበብ እንደ በዘር ነው። የበዘር ማናት? ኦ ስላለች ሰባተኛ ትሆናለች፣ ቦ ትሆናለች ማለት ነው። ሌላ ደግሞ ቢና ዩ ይሁን። ስለዚህ ምን ብዬ አነባዋለሁ? ቡ። ስለዚህ በዚህ መሰረት በቃ መጣፍ እንችላለን ማለት ነው። ኦኬ ወደ ቀጣይ ልር ደግሞ በጠዋት ተነስተህ አመስግን። በጠዋት ተነስተህ አመስግን ማለት ብንፈልግ ደግሞ ኦኬ እንዴት እንደሚጣፍ ላሳያችሁ። አንድ የአማርኛው ልድገመው። በጠዋት ተነስተህ አመስግን
በአንድ ላይ በጠዋት ተነስተ አመስግን። በ ቢና ኢ፣ ጠ ቲና ኢ፣ ዋ ደብሊው ኤ አራተኛ ስለሆነች፣ ት ቲ ብቻዋን ስድስተኛ። በጠዋት ተ ቲና ኢ አሁንም፣ ነ ኤን ኢ፣ ስ ኤስ ብቻዋን፣ ተ ቲና ኢ፣ ህ ኤች ብቻዋን። ተነስተህ አ ኤን እጠቀማለሁ። መ ኤም ኢ፣ ስ ኤስ ብቻዋን፣ ግ ጂ ብቻዋን፣ ን ኤን ብቻዋን። በአንድ ላይ በጠዋት ተነስተህ አመስግን ይላል ማለት ነው። በጠዋት የሚለውን እንደዚህ ጥፋለሁ። ተነስተ የሚለውን ይሄው፣ አመስግን የሚለውን እንደዚህ። ስለዚህ በአንድ ላይ በጠዋት ተነስተህ አመስግን። ኦኬ። ቀጣይ ደግሞ እናቴ ሁሌም አይክፋሽ። እናቴ ሁሌም አይክፋሽ ብላችሁ መጣፍ ብትፈልጉ አንድ የአማርኛው ልድገመው። እናቴ ሁሌም አይክፋሽ። በአንድ ላይ እናቴ ሁሌም አይክፋሽ። ኢን እጠቀማለሁ። ና ኤን ኤ፣ ቴ ቲና ኢ፣ እናቴ፣ ሁ ኤች ዩ፣ ሌ ኤል ኢ፣ ም ኤም ብቻዋን፣ ሁሌም አ ኤን እጠቀማለሁ። ይ ዋይን፣ ክ ኬና ኢ፣ ፍ ይቅርታ፣ ፋ ኤፍ ኤ፣ ሺ ኤስ ኤች። ስለዚህ አይክፋሽ። በአንድ ላይ እናቴ ሁሌም አይክፋሽ። እናቴ ሁሌም አይክፋሽ ይላል ማለት ነው። ኦኬ። ቀጣይ ደግሞ ሂሳብ መማር እፈልጋለሁ። የሆነ ትምህርት እየተማራችሁ ከዛ ሂሳብ ደግሞ መማር ብትፈልጉ በቴክስት ሂሳብ መማር እፈልጋለሁ ብላችሁ ለአስተማሪያችሁ ራሱ ብትናገሩ እንደዚህ መጻፍ ትችላላችሁ ማለት ነው። ሂሳብ መማር እፈልጋለሁ። በአንድ ላይ ሂሳብ መማር እፈልጋለሁ። ሂ የሃ ሶስተኛ ናት። ሶስተኛ ፊደል ደግሞ ቫውል አይን ይወስዳል። ኤች እና አይ። ሳ አራተኛ ናት። አራተኛ ፊደል ደግሞ ቫውል ኤን ይወስዳል። ኤስ እና ኤ። ብ ስድስተኛ ናት ብቻዋን። ሂሳብ። መ ኤም ኢ፣ ማ ኤም ኤ፣ ር አር ብቻዋን። መማር እ ኢን እጠቀማለሁ። ፈ ኤፍ ኢ፣ ል ኤል ብቻዋን። ጋ ጂና ኤ፣ ለ ኤል ኢ፣ ሁ ኤች ዩ። ስለዚህ በአንድ ላይ ሂሳብ መማር እፈልጋለሁ ይላል ማለት ነው። ሂሳብ መማር እፈልጋለሁ። ይኸው ሂሳብ የሚለው እንደዚህ ጣፍኩኝ፣ መማር የሚለውን እንደዚህ ጣፍኩኝ፣ እፈልጋለሁ የሚለውን እንደዚህ ጣፍኩ። በአንድ ላይ ሂሳብ መማር እፈልጋለሁ። ኦኬ። ቀጣይ ደግሞ ትንሽ ቆይቼ እደውላለሁ። የሆነ ሰው ደውሎባችሁ እናንተ ስራ ላይ ሆናችሁ ትንሽ ቆይቼ እደውላለሁ ማለት ብፈልጉ እንዴት እንደምናደርግ ላሳያችሁ። አማርኛው ልድገመው። ትንሽ ቆይቼ እደውላለሁ። በአንድ ላይ አማርኛው ትንሽ ቆይቼ እደውላለሁ ይላል ማለት ነው። ት ቲና አይ፣ ን ኤን ብቻዋን፣ ሽ ኤስ ኤች፣ ትንሽ ኦ የቀ ሰባተኛ ፊደል ነው። ኬና ኦ፣ ይ ዋይ ብቻዋን እጠቀማለሁ። ቼ ሲኤች ኢ፣ ቆይቼ እ ኢን እጠቀማለሁ። ደ ዲና ኢ፣ ው ደብል ብቻዋን፣ ላ አራተኛ ፊደል ናት። ቫውል ኤን ትወስዳለች። ኤልና ኤ፣ ለ አንደኛ ናት። ኤል ኢ፣ ሁ ሁለተኛ ናት። ኤች ዩ። ስለዚህ እደውላለሁ። ትንሽ ቆይቼ እደውላለሁ ይላል ማለት ነው። ትንሽ የሚለውን እንደዚህ ጣፍኩኝ፣ ቆይቼ የሚለውን እዚህ ጋር እንደዚህ ጣፍኩኝ፣ እደውላለሁ የሚለውን እንደዚህ አደረኩ ማለት ነው። ስለዚህ በአንድ ላይ ትንሽ ቆይቼ እደውላለሁ ይላል ማለት ነው። ትንሽ ቆይቼ እደውላለሁ። ኦኬ። ወደ ቀጣይ ስገባ ደግሞ ስራ አግኝተሻል እንዴ? አንድ ዛችን ስራ ማግኘትና ለማግኘቷን ማወቅ ብፈልጉ ስራ አግኝተሻል እንዴ ብላችሁ መጠየቅ ትችላላችሁ ማለት ነው። ኦኬ። ስራ አግኝተሻል እንዴ? በአንድ ላይ አማርኛውን ይሆናል ስራ አግኝተሻል እንዴ ማለት እንችላለን ማለት ነው። ስራ አግኝተሻል እንዴ። ስ ስድስተኛ ፊደል ናት። ኤስ ብቻዋን። ራ አራተኛ ናት። አር እና ኤ። ስራ አ ኤን እጠቀማለሁ። ግ ጂን እጠቀማለሁ። ኝ ጂኤንኢ፣ ተ ቲና ኢ፣ ሻ ኤስኤችኤ፣ ል ኤል ብቻዋን። ስለዚህ አግኝተሻል እንዴ እ ይህን እጠቀማለሁ። ን ኤን ብቻዋን። ዴ ዲና ኢ። በአንድ ላይ ስራ አግኝተሻል እንዴ ይላል ማለት ነው። ስራ የሚለውን እዚህ ድረስ ጣፍኩ እንደዚህ። አግኝተሻል የሚለውን ይኸው እንዴ የሚለውን እንደዚህ ጣፍኩ ማለት ነው። ስለዚህ በአንድ ላይ
ስራ አግኝተሻል እንዴ ማለት እንችላለን ማለት ነው። እዚህ ጋ አሁን እኘና ሸ ባለ ሶስት ፊደል ናቸው። እኘን ለመጣፍ ጂኤንኢ ነው የምንጠቀም፣ ሻን ደግሞ ኤስኤች እንጠቀማለን ማለት ነው። ኦኬ ቀጣይ ደግሞ ዛሬ ትንሽ ዛሬ ትንሽ ደክሞኛል ማለት ብንፈልግ ይቅርታ፣ ዛሬ ትንሽ ዛሬ ትንሽ ደክሞኛል ባለ ብንፈልግ ደግሞ ዛሬ ትንሽ ደክሞኛል። ዛ ዜድ ኤ፣ ሬ አር እና ኢ። ስለዚህ ዛሬ ት ቲና አይ፣ ን ኤን ብቻዋን፣ ሽ ኤስ ኤች። ዛሬ ትንሽ ደ ዲኢ፣ ክ ኬ ብቻዋን፣ ሞ ኤምኦ፣ ኛ ጂኤንኤ፣ ል ኤል ብቻዋን። በአንድ ላይ ዛሬ ትንሽ ደክሞኛል። ስለዚህ ዛሬ የሚለውን እንደዚህ ጣፍኩኝ፣ ትንሽ የሚለውን እንደዚህ፣ ደክሞኛል የሚለውን አሁንም እንደዚህ ጣፍኩ። ስለዚህ በአንድ ላይ ዛሬ ትንሽ ደክሞኛል ማለት እንችላለን ማለት ነው። ዛሬ ትንሽ ደክሞኛል። ኦኬ ቀጣይና መጨረሻው ደግሞ ምን ይላል? ዛሬ ስራ አልገባም። ዛሬ ስራ አልገባም። ስራ ማንገባ ከሆነ ዛሬ ስራ አልገባም ብለን በቴክስት ማሳወቅ እንችላለን ማለት ነው። ኦኬ ዛሬ ስራ አልገባም፣ በአንድ ላይ ዛሬ ስራ አልገባም ይላል። ዛ ዜድኤ፣ ሬ አሬ፣ ዛሬ፣ ስ ኤስ ብቻዋን፣ ራ አሬ፣ ስራ፣ አ ኤ እንጠቀማለሁ፣ ል ኤል ብቻዋን፣ ገ ጂኢ፣ ባ ቢና ኤ፣ ም ኤም ብቻዋን። ስለዚህ በአንድ ላይ ዛሬ ስራ አልገባም። ዛሬ የሚለው እንደዚህ ጣፍኩኝ፣ ስራ የሚለው እንደዚህ ጣፍኩኝ፣ አልገባ የሚለውን ደግሞ እንደዚህ አደረኩ ማለት ነው። ዛሬ ስራ አልገባም የሚለው እንደዚህ መጣፍ እንችላለን ማለት ነው። ስለዚህ የዛሬ ትምህርታችን ብዙ ጊዜ የምንጠቀማቸው ቃላቶችን እንዴት አድርገን ወደ እንግሊዝኛ እንቀይራለን የሚለው ነበር። ወንድሜ ስልክ ደወለልኝ፣ በጠዋት ተነስታ መስግን፣ እናቴ ሁሌም አይክፋሽ፣ ሂሳብ መማር እፈልጋለሁ፣ ትንሽ ቆይቼ እደውላለሁ፣ ስራ አግኝተሻል እንዴ፣ ዛሬ ትንሽ ደክሞኛል፣ ዛሬ ስራ አልገባም የሚሉትን ወደ እንግሊዝኛ ለመቀየር ሞክረናል ማለት ነው። ሁሌም እንደምናገራችሁ የእውነት ነው የምላችሁ ማለት ነው። አማርኛ ማንበብ መጻፍ የምትችሉ ከሆነ አማርኛ በእንግሊዝኛ የአንድ ወር የሁለት ወር ትምህርት ነው። ስለዚህ ሁላችሁም በቃላ ቁርጥ አድርጋችሁ ቀላል እንደሆነ አውቃችሁ መማርና መለማመድ ትችላላችሁ ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። ቴንኪው